ለየት ያሉ ናቸው ራብ ናቸው ፈረንጅ ናቸው የሚገርመው ግን አማርኛ ይናገራሉ ራብ ሃኒያን ይባላሉ ራብ ሃኒያን በባቲያም ማሬ እስኪ ራስዎትን ያስተዋውቁ እሺ መጀመሪያ ትክክለኛ ስሜ አናንያ የመጽሐፍ ስም ነው እንደምታውቁ እና በአማርኛው ደግሞ መልካም ሰው ይሉኛሉ እኔ የተወለድኩበት ቦታ ኒውዮርክ ከተማ አሜሪካ ግን በአራት አመት ያዝ ነው የመጣው ያደኩበት ቦታ ኢየሩሳሌም እና በ91 ዓለም ተምራት ኦፕሬሽን ሽሎሞ ምፍሳ ሽሎሞ ነበር እና ወደ ቤቲ ወደ ወላጆች ቤት ፊት ለፊት መርካዝ ክሊታ ተከፈታ ማሎን ሽሎም የተባለ እና አዛ ምናልባት 500 ወይም 600 አዲስ ገቢዎች ገቡበት እኔ በዚያን ጊዜ አሽከር ነበርኩ ተማሪ ልጅ ገና የ16 አመት ግን አዲስ ገቢዎች በመጣው በሰማሁ እኔ አብራይስ ላስተምራችሁ ነው የሄዱት ኦልፓን ለራሲ ነው የከፈቱት ሰሌዳ ቾክ ደብተርና እርሳሶች ገዝቼ እና ትንሽ አብራይስ አስተምርኳቸው አብራይስ ባስተምርኳቸው ጊዜ እነሱ ደግሞ እርስ በርሳቸው እየጫወቱ ይለፈለፋሉ ወይም እኔ በአብራይስ የሚነገረው ነገር እነሱ በአማርኛ ይመልሱኝ ያሉ እና ቀስ በቀስ አማርኛ ሰማሁት አማርኛ ለመዱ በጣም የሚገርም ነው ትምህርት ቤት ሳይገባ አማርኛ ማወቅ ቋንቋን ማወቅ በጣም መጀመሪያ ግን ለምን መረጡ ቋንቋውን ለማወቅ እኔ አልመረጥኩም መጀመሪያ እብራይስት ላስተምራችሁና በደግሞ በያገር ነገር ሁላ ለርዳችሁ ነው የመጣው የሄዱት ግን ከወር በፊት ከሁለት ወር በፊት ብዙ የአማርኛ ቃላት ለራሲ ነው የገባ እና ባዩት ጊዜ እሺ ለትንሾች ለልጆች አስፈላጊ የለም እነሱ እብራይስት ይለምዳሉ ራሳቸው ማለት አዲስ ወረቀት ይመስላል የተጻፈበት ነገር አይረሳም ትልቆች ግን እብራይስት ይቀፍዳቸው እነሱ ደግሞ እንደሚሉት ራስን ቢያለ ይላሉ እኔ ምን አልኳቸው ራስ ኢምቢሲል አታዳምጡ እምቢ የለም ፍላጎት ካለ ሁሉም ይሻላል ስለዚህ ለትልቆች ትንሽ አማርኛ እመራሉ ብዬ ከትንሹ ብዙ ተሰበሰበ እና ቋንቋ ሆነብኝ ደግሞ አዛ አንዲት ኢትዮጵያ ስቱደንት ነበረች ከሆስቴሉ ስትኖር እኔ እንግሊዝ ስለማውቅ እንግሊዝ ትንሽ በተሰረዳይ እኔ የአማርኛ ፊደሎች አስተምራለሁ ማንበብና ለመጻፍ አሁን እሷ እንደዛ አረገች እኔ እብራይስጥ እንግሊዝ ስለሰረዳት እሷ የአማርኛ ፊደሎች ለማንበብና ለመጻፍ አስተምራሽኝ በኋላ ባለመጻፍ ባለመጻፍ ከሆነው መጽሐፍ ቅዱስ ገዝቼ በመጽሐፍ ቅዱስ ራሴን ለማስተማር ይችላል ምክንያት በእብራይስጥ የተጻፈበት ነገር አውቃለሁ አሁን ያልታወቁም ነገር በአማርኛ እብራይስጥ መልቀጣለሁ አስተማሪ ያስፈልግኝ ከመጽሐፍ ቅዱስ ብዙ ነው የተማርኩት በጣም ትልቅ ነገር ነው ኦኬ ቋንቋውን አወቁ አማርኛ ቋንቋ ከዛ በኋላ ወደ ኢትዮጵያዊ ቀረቡ ባቲያም ቢያንስ 3400 ሰዎች ይኖራሉ እና ምንድነው የሚያደርጉት ይደራሉ ግርዛት ያረጋሉ ካሽሩት ነው ምንድነው ከኢትዮጵያኖች ጋር የሚያገናኙት እሺ ዋና ነገር ጋብቻ ነው ሁሉ ጊዜ ሐሙስ ከዛሬ እስከ ዲሴምበር እስከ መጨረሻው ሐሙስ ሁሉም ያዘዋል ምክንያት እኔ ጋብቻው በአማርኛ ሁሉ ማሰረዳለው ቡራኪ ብቻ በእብራይስጥ የከሶች ቡራኪ ደግሞ ጀምራለሁ ትንሽ የለመደሁት ነገር ስለዚህ ዋናው ጋብቻ ነው ማክሰኞ ደግሞ ብዙ አለ አሁን ግርዛት አልገረዝም እጆጪ አልለመዱ ግን አስፈላጊ ሁላ ባር ሚጽፋ የሆነ ዛሬ ሳምንት እናንተና ባር ሚጽፋ ነበረኝ በባቲያም ቤት መስመረቂያ ልቁሶች
ሌላ አስፈላጊ ደግሞ ጥያቄ ይጠይቁኛሉ ወይም እርዳታ የሚፈልጉት ሰዎች ወደዛ እንዲሄዱ እኔ ሞክራቸዋለሁ ማለት የኔ ስልክ ቁጥር ክፍት ነው ለሁሉም መስጠት ይችላሉ እና ሁሉም ይደርሱብኝ በሰርግም በባር ሚጽባም በሁሉም ይገኛሉ ማለት ነው እሱ ዋናው እሱ ነው ግን ሌላ ደግሞ ሁሉም አለከን ደግሞ ማለት ሁሉም አለ ሲባል ምን ማለት ነው አንድ ሰው ብዙ ያስፈልጋል አንድ ሰው ለልጆቹ ለትምህርት ቤት እርዳታ ያስፈልጋል አስተርጓሚ ወይም ትምህርት ቤቶች ደግሞ አስተማሪዎች ይሰበሰባሉ ለአዲስ ገቢዎች እንዴት እንዲረዱ መጠየቅ አለባቸው ምን ያስረዳቸዋለሁ ወይም ስብስባ ካለ እንዳልኳችሁ ወይም በአመት በዓል ወይም ቤት መስመረቂያ ግን የሚፈልገው ነገር ልቡ ያለ ጭንቃ ደግሞ መስማት መዳመጥ አለብኝ ግን አማርኛ ስለማወራ እሱ እንዴት ነው ብቻ ያስደስታል ወጣቱ እንዴት ነው አኗኗሩ እዛ አካባቢ ላይ ያለው ወጣቶችማ በትምህርት ቤት ማለት ወይም በትምህርት ቤት በአጠቃላይ በህይወታቸው ውስጥ እንዴት ነው የሚታየው ኢትዮጵያ ወጣቶች ግን እሱማ እንደምታውቁ በአገር ሁላ ልብ የሚያስቆስለው ነገር ነው ትንሽ ለጥሩ ትምህርት ቤት ይገባሉ እኔ ደግሞ ትንሽ ስንት ልጆች አሳለፉት ለጥሩ ትምህርት ቤቶች ግን በትምህርት ቤት እድል የሌላቸው እነሱ ይወድቃሉ ውጭ ይወጣሉ እና በአገሩ ላይ እንደዛ ነው ወደ ጃማይካ ወደ አፍሪካ አይነት አረስተፋራ ምናምን ይለብሳሉ ጾጉራቸው ደግሞ ይላጫሉ ውጥጫት በአፍንጫ በጆሮ በቃፈላይ በየሆነው ቦታ ቢራ ወይም አልኮሆል ይጠጣሉ ሌሎች ደግሞ አለ በባቲያም እንደዚህ ብዙ የለም ግን እድል የሌላቸውን በትምህርት እንደዛ ናቸው እና ታውቋሉ ጥሩ እሱ እንግዲህ ባቲያም ነው የሚኖሩት ራብኖት ኢትዮጵያኖችም አሉ በተለያየ አጋጣሚ ይገኛሉ ማለት ለኢትዮጵያኖች እስኪ ወደ እምነቱን ንግባና አንድ አይሁዳዊ መሰረታዊ ነገር ማወቅ ያለበት ምንድነው ይቅርታ እንደገና ጠይቀኝ ለምሳሌ እንዴት ነው ፋንዳሜንታል የሆኑ ነገር በአይሁዳዊ እምነት ምንድነው ለምሳሌ ለባቲያም ኗሪ አንድ አይሁዳዊ እንደ አይሁዳዊ እንዲኖር ካስፈለገ ምን ማድረግ አለበት እሺ ባቲያም ከተማ አንዲት ጸሎት ቤት አለና ግን ከተማ ስለሆነች አንዲት እንደተበቃለች ሰዎች በእግዚአብሔር ቤት ተሰበሰቡና ለጸሎት ለደስታ ለሌላ ነገር ቦታ ከሆነ ቢሆንላችሁ እሱ ዋና ነገር ነው በአንድነት ለመኖር አሁን ለምሳሌ አዲስ ሟዶ ነው የተከፈተ ሀዛ በቤት መስመረቂያ መጣሁ ምን አልኩት በመጀመሪያ ሀዚ የሚሰበሰብበት ቦታ ስለሆነ እሱ መጀመሪያ ዋና ነገር ነው በአንድነት እንዲኖሩ ምክንያት እንደዚህ ያሉ አዲሶች አርጊዎች ብዙ አይነት አሉ መጀመሪያ ስብስባ ካለ አሁን የሁላችን እምነት በእውነት አንድ ነው የእግዚአብሔር መኖት የከዳሚ የዓመት በዓል እነሱ መጀመሪያ ሲያደርጉ በሰር ይሆናል ግን ከተማ ስለሆነ አንድ ቦታ አይበቃም እና ስለዚህ ይከብዳል አሁን አንድ ቦታ ስላለ እንምንችለው ነገር እናደርጋለን ችሎታ የለው ያደርጋል ሰው ግን እዚህ በኢትዮጵያዊው ያበላል ጉዳይ አለ ለምሳሌ አንዱ ያረደውን አንዱ አልበላም የሚባል አባባል እናንተ ጋር ይሄ ነገር አለ አዎ ሁሉ ጊዜ ቴሌፎን ደግሞ አቀብላለሁ ወጣቶች ይህን ጥያቄ ይጠይቁኛሉ አባቴ እንደዚህ ነው መበላ እኔ ግን ሌላ ነው መበላ ማን ነው ያረደው እሱ ከባድ ነገር ነው በእውነት አብዛኞቹ በምን ላይ ነው ያሉት ቄስ ያረደው ነው ወይስ በራባናት ነው የሚሄዱት በእውነት አልቆጠርኩ
ሁለቱም ግን ሁሉም አለ ታውቀዋል እኛ በባቲያም ያሉ ሰዎች በዛታቸው ማለት በፊት መጀመሪያ የመጡት የሰሜን ክፍለ ሀገር ናቸው የሰሜን ሰዎች ለቄሶች በጣም ይቀርባሉ የቄሶች እምነት አትልቆቹ አሁን አዲስ ገቢዎች ግን ሀዚያ ሀገር ሃይማኖት ይመራሉ እና እነሱ በከሶች አያመኑምና የከስ ያርደው ነገር አይበሉም እሱ በእውነት ችግር ነው በአንድ ላይ ሰዎች ሳይበሉ ከባድ ነገር ነው ሰዎች ከሰዎች ልብ የሚቀፈልበት ቦታ ነገር ነው ጥሩ ነገር አይደለም እሱ ግን ከቤተሰብ ለቤተሰብ ነው እና ስለዚህ ትንሽ ችግር ነው ትልቅ ችግር ነው በቤት ውስጥ ትልቅ ችግር ያለ ከቤት ውስጥ የሚቀፈሉ ማለት ወላጆች እንደዚህ ሲወዱ እና ልጆች አብሮ ከወላጆቹ ጋር ሳይበሉ እሱ ከባድ ነገር ነው ግን ፍታቱ እንዴት ነው እኔ መሰለኝ ሰዎች እርስ በርሳቸው እንዳይፈተኑ ማለት አብሮ እንበላለን አንተ የምትፈልገው ብላ እኔ የምፈልገው እበላለሁ በአንድ ጠረጴዛ ላይ ማለት በምግብ ምክንያት እንዳንላይ መለያየት የለባቸው ቶራም አይፈቅድም ሁሉም እሺ አንተ በጣምነው ብላ እኔ የሚያምነው እኔ እበላለሁ አብሮ እንበላለን ግን አንድ ሰው ምን ያደርጋል የኔ ሳት በላ አንተ ምናት ነህ ይላል ወይም አባትህን አታክብርም ይላል እውነት አይደለም በሱ አያተፋተንም ብዙ ነገር አለ ስጋ ብቻ አይደለም አውራብ ያነሱት ነገር አለ ለምሳሌ አሁን በመጽሐፍ ቅዱስ በቶራ ላይ እናትና አባትን አክብር ይላል እናትና አባትን አክብር ይልና እናትና አባቱ ደግሞ በአበላል ላይ የሚሄዱበት መንገድ የተለየ ነው ቄስ ያረደውን ይላል ልጁ ደግሞ የሺቫ ወይም አዳር ትምህርት ቤት ተምሮ ራብ ያረደውን ይላል እና የአባቱን አልቀበልም ካለ እናትና አባቱን አላከበረም ማለት ይቻላል አዎ ግን እኛ በኦሪት የሚነመር ነገር አባት እናት እሺ እነሱ አልቆች ናቸው ግን ከነሱ በበላይ ያለ እግዚአብሔር ነው ለምሳሌ አባት እናት ቅዳሜ ቀን መርቀስ ቢሉት አይሰማቸው መደመጥ አይሆንባቸው ከእናትና አባት በላይ እግዚአብሔር አለ ምክንያት የአባትና እናት ፈቃድ እነሱ ደግሞ አባትና እናት መሆን እንደተቻሉት በእግዚአብሔር እርዳታ ነው ስለዚህ እግዚአብሔር ቃልና የነሱ ቃል ቢገናኝ የእግዚአብሔር ቃል ከወላጆች ጋር ማለት ያሳልፋል ይበልጣል ስለዚህ የኦሪት ህግ ለምሳሌ በስጋ ወይም በሌላ አይነት የኦሪት ሃይማኖት የኦሪት እምነት ማለት የእግዚአብሔር ቃል ማለት ነው ስለዚህ ከእግዚአብሔር እና ከወላጆች መካከል እግዚአብሔር ማን ይበልጣል እሱ ቀላል ነው ወላጆችን ማክበር እናንተ ታውቁዋላችሁ በኢትዮጵያ ሀገር እንዴት ትልቅ ሰው ሲያወራ አሽከሮች ወጣቶች ሁሉም አይኖቻቸውም ወደ መሬት ያወርዳሉ ፊት ለፊት አይነጋገሩም ደግሞ በአንቱም ወይም በእሶ ማን ይባላሉ ይላሉ ማን ይባላል አይሁን ብዙ አይነት ክብር አለ በሁለት እጅ ምግብ ለማዘጋጀት ውሃ ለመቅዳት የአባት እግሮች መጣጥፍ ወይም ብዙ አይነት ነበር በስጋ ብቻ አይደለም ስለዚህ ሁሉም ከስጋው ላይ ለማስቀመጥ እሱ ትክክል አይደለም እዚህ ላይ ለምሳሌ በቶራ ከገባን እናትና አባትን እንዴት ነው ፍራና አክብር የሚል ነገር አለ አዎ በኦሪት ዘጸአት ምዕራፍ 20 አባትህን እናትህን አክብር ይላል እሺ በኦሪት ዘሌዋውያን ምዕራፍ 19 ከሰውዩ እናቱና አባቱ ይፈራል ይላል ፍረቱ ግን
ማለት መፍራት ከሚያስፈራው ነገር አይደለም መገረም ማለት ነው ትልቅ መሆናቸው ክቡር ማለት መሆናቸው ይላል ግን ከሱ ጋር የተሰፋው አባትህን እናትህን ፍራ እና የኔ ቀዳሚ ቀን አክብር ይላል ማለት የኔ ቀዳሚ ቀን ከአባትና ከእናትህ ባንድ ላይ ነው ምንድነው አክብርና ፍራ እሺ እኛን የሚናሰረደው በታልሙድ በሹልኻን አሩኽ ማክበርና መፈራት ማክበር አምስት ነገር ነው ምግብ ለማዘጋጀት ምግብና ውሃ ልብሶች ለማለበስ ወይም ልብሶች እርዳታ በልብስ ጋላውን መጣጥፍ በኢትዮጵያ እንደነበረው እንደዚህ አይነት ማክበር ማለት ነው መፈራት ግን አባት የተለየ ወንበር ካለው ከሱ ላይ መቀመጥ በፍጹም የተከለከለ ነው ወይም አባት ነገር ሲል ተሳስተው ከሆነ አባት ያሳስተህ ማለት ክልክል ነው በሌላ አይነት ግን ዞሮ ለማለት ለማስተካከል ይችላል ግን አባቴ አንተ ያልከው ነገር ተሳስተው ለማለት ክልክል ነው ለምሳሌ ደግሞ በስሙ ለመጥራት በኢትዮጵያ ለምሳሌ ልጆች ለአባታቸው ሌላ ስም ያወጣሉ ስሙ አዲሱ ከሆነ ልጆች ግን ቅንዴ ይላሉ ወይም ጋሻ ወይም ለትልቆች ለበኩር ልጅ ደግሞ ስም ሌላ ስም ይጠራሉ እሱ ፈራት ነው ማክበር እና መፍራት በዚህ አይነት ነው ለምሳሌ ፈሪሃ እግዚአብሔር ይላል እሺ አይደል ሰዎቹ እከሌኮ ፈሪሃ እግዚአብሔር የለውም ይላል እና መፍራትና ማክበር በዚህ መልኩ ነው የሚገለጸው ማለት ነው በዚህ መልኩ ነው የሚገለጸው ማለት ነው እዚህ የምታከብረውና የምትፈራው ነገር አለ ሶንዳለት ደግሞ በተለይ ወላጆች ያመጋገብ ሁኔታቸው ለየት ብሎ ልጁ ሃይማኖት ትምህርት ቤት ተምሮ የሚያደርጋቸውን የሚፈጽማቸው የወላጆችን እንቢብል ይሄ አጸያፊ አይደለም ማለት ነው አዎ እንቢል ማለት አይሆንም ግን እንቢ ማለት ይችላል አይችሉም ለወላጆች እንቢ ኖ እዛ ዳቲ ትምህርት ቤት የሚማረው እኮ በጣም ኃይለኛ የሆነ ካሽሩ ትምህርት ነው ቤቱ በሚገባበት ጊዜ እንደዛ አይነት ካሸር እንትን የለውም እና ምን ማድረግ አለበት ያ ልጅ እሺ እንደ ትምህርት ቤቱ እንደ ተማረው ነው ማድረግ ያለበት ወይስ የወላጆቹን ነው መከተል ያለበት እሱ ችግር ነው ምክንያት የኢትዮጵያ እምነት ለምሳሌ ግልጽ ለማድረግ አባትና እናቱ ኢሎኒ ነው ለበል ልጁ ዳቲ ትምህርት ቤት ነው የሚማረው እሺ እና ቤት ሲመጣ ካሽሩት የለም እሺ እና ይሄ ልጅ እናትና አባትን አክብር ይባላልና የነሱን መከተል ነው ያለበት ወይስ የትምህርት ቤቱን ነው ማክበር ያለበት ማክበር በአብሮል መብላት አይደለም ማክበር ማለት ለአባትና ለእናት ክልክል ነው ለማለት በፍጹም የተከለከለ ነገር ነው ግን ከነሱ ጋር መቀማት መስረዳት እኔ የተማርኩ ነገር ሌላ ነው ከኢትዮጵያ ሀገርና ከእስራኤል ሀገር እምነቱ ጥለይቶ እና እኔ ከጓደኞቼ ከባልንጀሮቼ ሌላ መሆን ይቀበደኛል በጣም እና ስለዚህ ወደፊት እኔ የሚፈልገው አዚህ ከረባኖት የተራዳው ለመብላት ፈልጋለሁ ግን ከእናንተ ደግሞ መሆን ፈልጋለሁ ስለዚህ አባካችሁ አባቴ እናቴ አባካችሁ ሱቅ ሄዳችሁ ለኔ ዶሮ ግዙልኝ ለናንተ የከሱ ያረደው ብሉ አብሮን እንበላለን በአንድ ላይ አተፈጠኝ በስጋ በሌላ በፈተና አጣስቆምኝ ከናንተ ጋር አብሮን መብላት ፈልጋለሁ ግን እኔ የተማርኩ ነገር ከኢትዮጵያ የተለየ ነው እና ደግሞ የኢትዮጵያ ማስታወሻ የላቸውም ለወጣቶች ቄስ እንደተነበር ጸሎቱ እንደተነበር ሃይማኖቱ እንደተነበር አያስታውሱም እነሱ የሚያውቁት ያዚህ ሀገር ነው ስለዚህ እንደ ኢትዮጵያ መሆን ለመለመናቸው ከባድ ነገር ነው የኢትዮጵያ ማስታወሻ የላቸውም ስለዚህ አዚ ማለት አዲስ ወረቀት ይከፈታሉ
ከባድ ነው ያውቃለሁ ግን በስጋ ብቻ ሌላ ብዙ ነገር አለ የኢትዮጵያ ባህል ብዙ ጥሩ ነገር አለ ታውቃላችሁ የኢትዮጵያ ያመት ባህል እንዴት ያከብሩ ፋሲካ በዓል የበሉት ነገር ያልበሉም ነገር አለ ባለመጸለት ሁሉም የሚገጥሙበት ነገር አለ በስጋ ብቻ ተለይተው እንግዲህ በአንድ ስለ አንድ ነገር መቆጣት አያስፈልግም ጥሩ እያጠቃለልን ነው እየጨረስን ያለ ነው ኢትዮጵያኖቹ መልካም ጎናቸውንና ደካማ ጎናቸውን ምንድነው ጠንካራ ጎናቸው ምንድነው ደካማ ጎናቸው ምንድነው ማሻሻልስ ያለባቸው በምክር መልክ በመጽሐፍ ቃላት አለ ግን ብዙ ሰዎች ያን ቃላት አያውቁም ትሁት ማለት ባለጸባይ ትሁት ማለት ያልቆረጠ ማለት ነው ሙሴ ለምሳሌ ከሰዎች ሁላ እጅግ የበለጠ ትሁት ነበር ተተፈዋል ኦሪት ዘኍልቍ የኢትዮጵያ ወገን በዛታችሁ ትሁት ናችሁ ማለት በዕብራይስጥ አይን ግዶላ ትልቅ አይን የሌላችሁ ቤተሰብ አብረው ይኖራሉ እልክሶስ ካለ በአውቶቡስ ይመጣሉ ስንት አውቶቡስ ይመጣሉ በሰርግ ደግሞ 700 ሰው ይመጣል ማለት ሁሉም ቤተሰብ እብረ ቤተሰብ ነው የሚባል ያስተወሳሉ ይቀራሉ እኔ ብዙ ጊዜ ከሰዎች ጋር ተቀመጥኩ እሱማ አዲስ እንግዳ ሲመጣ እሱማ ነው እሱ ወንድሜ ነው አራ እኔ ወንድሞቼ አውቃለሁ ብዬ እሱ ወንድሜ እንዴት እሱማ ያጎት ልጅ ማለት ነው አሁን በትክክል ያጎቱ አይደለም ያጎቱ የልጅ ልጅ ወይም ለስድስት ወይም ለሶስት ተወለድ ግን ሁሉም ያቋጥራሉ ማቋጠር ይመጣል እና አብሮ ኖራቸው ማህበራዊ ህይወታቸው እሱማ በእውነት ሰዎች ይሄዳሉ ለሰርግ ባሞስ ይሄዳሉ እና በገንዘብ ጉዳይ ይቀበዳቸው አንዳንድ ጊዜ ደግሞ ባል ለአንድ ይሄዳል ሚስቱ ደግሞ ለሌላ ትሄዳለች ብዙ ጊዜ ደግሞ በአንድ ማታ ለሁለት ቦታ ይሄዳሉ በኢኮኖሚ ላይ ግን ከፍተኛ ተጽዕኖ አለው እሺ አሁን እሱማ ኃይለኛ ነገር ነው በአንድ ላይ ኃይለኛ ነው ምክንያት ቤተሰብ አብረው እንዲኖሩ ወይም በአንድ ገጠር የነበሩ አንድ ላይ ለምሳሌ የሰማሁት በኢትዮጵያ በገጠር ሴት ታመማ ወይም ሌላ ቦታ መሄድ ካለባት ልጆቿ የሚያሳድጉ ጎረቤቶች ናቸው ይጠባሉ ህፃን ከሆነ ይጠባሉ ወይም ልጆች አብረው ያሳድጋሉ እሱማ በጣም ቆንጆ ነገር ነው ደግሞ የቤተሰባይ በፊት እንዳልኳችሁ በሁለት እጅ መቅዳት ከትልቅ ሰው በሌላ ቋንቋ በሌላ አይነት ለማውራት እነዚህ የጸባይ ነገር እንደ ታልቀይ ኃይለኛ ጎና ነው እሱ በጣም ጥሩ ነገር ነው ማሻሻል ያለባቸውስ ምንድነው ማሻሻል ያለባቸው ለድገት የሚበጅ ይከብደኛል ይከብዳል እሺ ግን የሰማሁት ነገር ኢትዮጵያ ሰዎች እርስ በርሳቸው ለምሳሌ ሰው ኃላፊነት ተቀበለዋል አያመኑበትም ይቀኑበት ማለት የነሱ ኃላፊ መሆን ከባድ ነው ለምን እኔ አይመስለኝም ግን ከሌላ ሰዎች እርስ በርሳቸው አይተባበሩ ነው ግልጽና አይደለም እርስ በርሳቸው ጥሩ ባህል አላቸው ሰው ትህቶች ናቸው የመተባበር ባህል አለው ውስጡ ግን ችግር አለበት ነው ይገባኛል አይ በጣም ነው የምናመሰግነው እስኪ ወደ ጋብቻ እንሄድና ኢትዮጵያዊት ናት እንዴ ሰው ባለቤት
እሷ ኢትዮጵያዊት ትግራይ ክፍለ ሀገር ነው የተወለደች ሽሬ እንደሰላሴ ወይም በገተር እጅናሞራ እየተባለ አለ ግን የከተማ በሽሬ በህፃንነቷ ነው የመጣችው አዎ በ5 አመቷ ህፃንነቷ ነው የመጣችው ስንት ልጆች አላችሁ በሱዳን ነው የመጣችው ስንት ልጆች አላችሁ 6 ናቸው 6 በረከት አላችሁ ማለት ነው 6 በረከት አላችሁ እሷ ግን አማርኛም ትግርኛም በደንብ አትችልም ማለት አማርኛም አትችልም እሱ ግን አማርኛ ይናገራል አንድ ነገር አታውቅም አትችልም አማርኛ አትችልም አሽከሮች አንዳንድ ጊዜ ይመጣሉ ለሷ እንደምነሽ ሲሉት እኔ መልሳለሁ የታዋወቅን ደግሞ በዚህ አይነት ነው እሷ ሽሩት ሉሚ አገለገለች እና ለአዲስ ገቢዎች ለማስረዳት ስለአመት በዓል እንዴ ነው የጠራሽ በጣም እናመሰግናው ራብ በላ ጊዜ እንግዲህ እንገናኛለን እግዚአብሔር ይስጥልኝ አድማጮቻችን ሌላው ሰው እንዲህ አማርኛ መቻል አንድ ራብ እስራኤል ሀገር ያሉ ሌሎችም አማርኛ የግድ ማወቅ እንዳለባችሁ ነው እግዚአብሔር ይስጥልኝ አሜን በጣም እናመሰግናለን እድሜ እንደምትወሳለ ያርዛመለ